በህፃናት ላይ የሚደርሰው ጥቃትና ብዝበዛ መልኩን እየቀየረና እየተወሳሰበ በመሆኑ ህብረተሰቡና ጉዳዩ የሚመለከታቸው አካላት ትኩረት ያስፈልጋል አሉ የወላይታ ሶዶ ከተማ ሴቶችና ህፃናት ጉዳይ መምሪያ ኃላፊ ወይዘሮ ኢቴኔሽ ኤልያስ። ህፃናት የመጪው ትውልድ መሰረት ስለሆኑ ጥበቃና እንክብካቤ ሊደረግላቸው እንደሚገባም አመላክተዋል። ዓለም አቀፍ የህፃናት ቀንና የነጭ ሪቫን ቀን በወላይታ ሶዶ ከተማ በተለያዩ መርሃ ግብሮች ተከብሯል። ትዝታ ታከለ ዝርዝሩን ታቀርበዋለች። ሀገር የሚገነባውና ትውልድ የሚቀረጸው ሁለንተናዊ እድገታቸው ተጠብቆ መብታቸው ሲከበርና ሀሳባቸው ሲደመጥ በመሆኑ የህፃናት ቀንን ማክበር ትርጉም ያለው ተሳትፏቸው እንዲረጋገጥ ለማገዝ ያለው ፋይዳ የጎላ ነው። ልጆች የእግዚአብሔር ስጦታዎች ናቸው ተብሎ በመጽሐፍ ቅዱስ እንደተጻፈ ይህ ውድ የሆነ ስጦታ ማንም ሰው በዚህ ዓለም ላይ ሊፈላሰፍ እውቀት ሊኖረው ሊማር ሳይንሱን ሊያጠና ይችላል። ነገር ግን የሰው ልጅን የመሰለ ነገር ማግኘት መስራትም አይችልም፣ አቅሙም የለውም። ይሄን የሰጠ ፈጣሪ የሰጠን ስጦታ ማንከባከብ፣ ማሳደግ፣ ማስተማር ከነ ይጠበቃል። ብዙ ሽፋን ተደርጎ የሚታለፉ ነገሮች አሉ እና በተለይም የፍትህ አካላት በህፃናት ላይ ራሳቸው ነው ችግራቸው እንኳን ይሄ ነው ችግር እንደዚህ ነው ተበድያለሁ ብሎ መግለጽ የማይችሉ ህፃናትን የሚበድሉ ሰዎችን አስተማሪ የሆነ ቅጣት ቢሰጥ ለማህበረሰቡ ትምህርት ሊሆን ይችላል። መንግስት ብቻውን መንግስታዊ ያልሆኑ ድርጅቶች ብቻቸውን የፍትህ ተቋማት ብቻቸውን ማሳካት የሚችሉት ጉዳይ አይደለም ጉዳዩ። ስለዚህ ወደ ታች ወደ ማህበረሰብ ወደ እያንዳንዱ ሰው እሳቤ ውስጥ ወደ እያንዳንዱ ሰው አመለካከት ውስጥ በትኩረት ካልሰራን በጣም አስቸጋሪ የሚሆን ረጅም ጊዜም ጉዳዮችን መስመር ለማስያዝ ህፃናት የተጠበቁ እንዲሆኑ ሴቶች ከጥቃት የተጠበቁ እንዲሆኑ የማድረጉ ስራ ሰፊ ጊዜ የሚወስድ እንዳይሆን ማህበረሰባዊ የማድረግ ስራ ላይ በጣም መስራት እንዳለብን ይሰማኛል። በየጊዜው መልኩን እየለወጠ የመጣው በህፃናት ላይ የሚደርሰው የመብት ጥሰት ሊገታ ስለሚገባ የዝግጅቱ ተሳታፊዎች ድርሻቸውን ለመወጣት ቃል ገብተዋል። እነዚህ ህፃናት እንዳይጎዱ ያለ ትምህርት እንዳይቀሩ የማድረግ ስራ፣ ደብተር ገዝተን የመስጠት ስራ፣ አልባሳት የመስጠት ስራ፣ ይህንን ስራ በቤተ ክርስቲያናችን እንሰራለን። አዎ የተደረገው ይሄ ጉባኤም እጅግ በጣም ሰፋ ተደርጎ ሰውም ስለተጠራ አሁን እኛ የሰማነውን ደግሞ እዚህ ለራሳችን ሰምተን የምናስቀር ከሆነ ልክ አይመጣም። የኢትዮጵያ ኢኮኖሚ ያንን ያህል እንትን ለማለት በቂ እንኳን ባይሆንም ካለን ደረጃ አንድ ልጅ እኮ ልጅ ተወልዶ እንክብካቤ ካልተደረገለት፣ ልብስ ካልተገዛለት፣ ጫማ ካልተገዛለት፣ የሚያስፈልገው ቁሳቁስ ሁሉ ካልተሟላለት ለዛ ያንን ላላሟላ ወላጅ አይታዘዝም። የሴቶችና ህፃናት ልዩ ምርመራና ክስ ስራ ሂደት አለ። እንደ ሶዶ ከተማ የአራዳና ህፃናት ምድብ ችሎት አለ። መንግስት ጥረት እያደረገ ባለበት ሁኔታ ያሉ ነገሮችን ከሌሎች ጋር እጅ ለእጅ ብንያያዝ የተሻለ ውጤት እናመጣለን የሚል ነገር አለኝ። ጥቃት ደርሶ እኛ ጋር የገቡ ልጆች ብዙ ጊዜ መውሰድ አለ። ያ ሂደት በጣም ለኛም ካለው ሂደት ፍርድ ቤት አንዳንድ ደላላዎች አማካኝነት ያለው የፍርድ ሂደቱን እያዛባ ስለሚሄድ በዛ ላይ አንድ ተጋላጭ ወይ ተጠቂ እንደገባ ወዲያው የምስክር ቃል ተወስዶ ወዲያው ውሳኔ ላይ ባይደርስ ወዲያው ቃል ወስዶ ወደ ቤተሰቦቻቸው ጋር የሚቀላቀሉበት ሁኔታ ቢፈጠር ከዛ አንጻርም ፍርድ ቤት ጋር ያለው ጉዳዮቹ በደንብ ተጠናክሮ ቢሰራ የሚል ነው። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል የተከበረው ዕለት የመጪው ትውልድ መሰረት የሆኑ ህፃናትንና ሴቶችን ከጥቃት ለመከላከል በቅንጅት መስራት እንደሚያስፈልግ ያመላከተ ነው ብለዋል የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ኢቴኔሽ ኤልያስ። ጥቃት ሲደርስባቸው ሌሎች ነገር ሲሆንባቸው በአግባቡ ውሳኔ መሊባትም እንዲስ የማድረግ ኃላፊነት በጋራ ብንይዝ የተሻለ ነው የሚሆነው። መንግስት የሰጠው ትኩረት እንደተባለው ነው። ኢቨን አሁን ከተማ ላይ ቀበሌ መዋቅር ላይ የሴቶች ህፃናት ፖሊስ አለ፣ ፍርድ ቤቶች አሉ፣ በየደረጃው ያሉ ፍርድ ቤቶች አሉ። ፖሊስም የሴቶች ፖሊስ መርማሪ ፖሊሶች ሁሉ አሉ። እነዛ ሁሉ አሁን የተገኘ የሴቶች ልማት ህብረት የኛ የሴት አደረጃጀቶች
ዳኞች፣ ፍትህ ተቋማት፣ መያዦች በጋራ ከሆነ የተወሰነ ጥቃትን የመቀነስ ስራ መስራት እንችላለን የሚለውን ለማለት ነው። ከዛ ውጪ የህፃናት የመጫወት መብትን በየተቋማችሁ በየአደረጃጀታችሁ ወደ ታች የምታወርዱበትን ሁኔታ ብታመቻችሁ። በዓለም ለ36ኛ በአገር አቀፍ ደረጃ ለ20ኛ ጊዜ የተከበረው የህፃናት ቀን የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት ለማረጋገጥ የሚያስችል መሆኑን የከተማው የመንግስት ዋና ተጠሪ አቶ ዘገየ ጳውሎስ ገልጸዋል። ሁላችንም ጥቃትን የምንጸየፍ የህፃናት የሴቶች ጥቃት የምንጸየፍ ማህበረሰብ በመፍጠር ለትውልድ ግንባታ ሚናችንን መወጣት ይጠበቅብናል። ሴቶች የማህበረሰባችን 50% እና ከዛ በላይ ድርሻ ያላቸው ከመሆናቸው አንፃር በእነሱ ላይ የሚሰራው ለሀገር ግንባታ፣ ለኢኮኖሚ እድገት፣ ለማህበራዊ ብልጽግና ከፍተኛ አስተዋጽኦ ስላለ ሁሉም አካል የራሱን ድርሻ እንዲወጣ በዚህ አጋጣሚ ጥሪን ለማስተላለፍ ፈልጋለሁ። በዝግጅቱ ላይ ኑሯቸውን በጎዳና ላደረጉ ህጻናት የቁሳቁስ ድጋፍና የህጻናት መጫወቻ ስፍራ ምልከታ ተደርጓል። የማርበርግ ቫይረስ በሽታን ለመቆጣጠር ግብዓቶችን የማሟላትና የማሰራጨት ስራ ተጠናክሮ እንደሚቀጥል ጤና ሚኒስቴር አስታወቀም። የጤና ሚኒስትር ዶክተር መቅደስ ዳባ በደቡብ ኢትዮጵያ ክልል የተከሰተውን የማርበርግ ቫይረስ በሽታን አስመልክቶ በሰጡት መግለጫ እንዳስታወቁት በሽታው መከሰቱ ከተረጋገጠበት ህዳር 3 ጀምሮ ከተጠረጠሩ ሰዎች ጋር ንክኪ ያላቸው ሰዎችና ቦታዎች እንዲለዩ ተደርጓል። ወረርሽኙ በንክኪ የሚተላለፍ በመሆኑ ምልክቱን ከሚያሳዩ ሰዎች ጋር ያሉ ንክኪዎችን መቀነስና የእጅ ንጽህናን መጠበቅ እንደሚያስፈልግ ጠቁመዋል። ዝርዝሩን የምታቀርበው ነህሚያ ገነቱ ናት። እንከታተላት። የጤና ሚኒስትር ዶክተር መቅደስ ዳባ ወቅታዊ የጤና ጉዳዮችን በማስመልከት በሰጡት ጋዜጣዊ መግለጫ በደቡብ ኢትዮጵያ ክልል ጂንካ ከተማ ወረርሽኙን መከሰቱ ከተረጋገጠ ህዳር 3 በርካታ ስራዎች እየተሰሩ መሆኑን ገልጸዋል። በዚህም እስካሁን የ17 ሰዎች የላቦራቶሪ ናሙና ተወስዶ መመርመሩንና 3 ሰዎች በሽታው እንደተገኘባቸውም በክሊኒካል ላቦራቶሪ መረጋገጡን ተናግረዋል። በቫይረሱም መያዛቸው የተረጋገጡ ሰዎች ህይወት ማለፉንም ጠቅሰዋል። የጤና ሚኒስቴር ወረርሽኙ ከተለየ በኋላ ንክኪ ያላቸው ሰዎችን ከመለየት ጀምሮ የተለያዩ ስራዎች እየተሰራ መሆኑን ገልጸዋል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላቦራቶሪ ያረጋግጠ ነው የነበረው የ3ቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ ሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዳያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን 3ቱ በክሊኒካል ላቦራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ከዛ ከ17 ውስጥ እንግዲህ 3 ብቻ ፖዚቲቭ፣ ሌሎቹ እስካሁን ያሉን ሳምፕሎች እስካሁን ነፃ ነው የሚያሳየን ማለት ነው። ኢትዮጵያ አሁን ላይ የዚህ ቫይረስ ናሙና የመመርመርና የመለየት አቅም እንዳላት ገልጸው የተለያዩ የጤና ተቋማትም የቅድመ ዝግጅት ስራዎችን በቅንጅት እየተሰሩ መሆኑንም ተናግረዋል። በዚህም በአካባቢው ባሉ የጤና ተቋማት የለይቶ ማቆያና ማከሚያ ማዕከላትን የማቋቋም ስራዎች እየተሰሩ መሆኑን ገልጸዋል። በጤና ተቋማት የቁሳቁስ ማሟላት ስራዎች እየተሰሩ መሆኑን ጠቁመው የህብረተሰቡን ግንዛቤ የማሳደግ ስራዎች እየተሰሩ ይገኛሉ ብለዋል። በሽታው ምልክቶች ካሳዩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ከዛም ደግሞ ክትትል ማድረግ ስራዎች ደግሞ በሰፊው እየተሰራ ነው ያለው። ወረርሽኙ እንግዲህ በደቡብ ክልል በጂንካ ከተማ ከታየ በኋላ የነዚህ ሰዎች ጋር ንክኪ የነበራቸውን ቦታዎች በደንብ መለየት፣ ለይቶ ማቆየቶች ስራ ደግሞ መስራት ከሁሉም ጋር በማናበብ እየሰራን ያለ ነው። ወረርሽኙ እንግዲህ በአጭር ጊዜ ለመቆጣጠር ህብረተሰባችን ጤና አጠባበቅ ላይ ከጤና ሚኒስቴርና እንዲሁም ደግሞ ከሁሉም ከክልል ጤና ቢሮዎችና ከክልል የህብረተሰብ ጤና ኢንስቲትዩሽኖች ጋር በመሆን ከባለድርሻ አካላት ጋር ከፍተኛ የሆኑ የዝግጅት የቅኝት እና ምላሾቻችንን በአፋጣኝ እያደረግን እንገኛለን። በየደረጃውም ደግሞ የተቋቋሙ የድንገተኛ የህብረተሰብ ጤና አደጋ ማስተባበሪያ ተቋማትን እና ማዕከላትን ጀምረናል።
በዛሬው ዕለት ወደ ጂንካ ተንቀሳቃሽ ላቦራቶሪ ጉዞ መጀመሩን ጠቁመው በየወረዳው የተቋቋሙ የድንገተኛ ምላሽ ሰጪ ማዕከል ስራ እንዲጀመር መደረጉን ገልጸዋል። በንክኪ የሚተላለፍ በሽታ በመሆኑ በተለይ ምልክት ካሳዩ ሰዎች ጋር ንክኪን መቀነስ፣ እጅን በሳሙና መታጠብና ሳኒታይዘር መጠቀም ያስፈልጋል ብለዋል። ይህንን ቫይረስ ለመቆጣጠርም የዝግጅትና ቅንጅት ስራዎች እየተሰሩ መሆኑን ጠቁመው የአገልግሎት ሰጪ ግብረ ኃይልን በማቋቋም ቫይረሱ ወደ ተከሰተበት አካባቢ መላኩን ገልጸዋል። በአሁኑ ወቅት የለይቶ ማቆያ ውስጥ ያለ ሰው አለመኖሩን የገለጹት ሚኒስትሯ በሽታው በተከሰተባቸው አካባቢዎች የለይቶ ማቆያ ቦታዎችን ከማዘጋጀት ጀምሮ የሕክምና ቁሳቁስና ግብአት ማሟላት ስራ መሰራቱን ጠቁመዋል። የማርበርግ ቫይረስ በሽታ መለየት የሚቻልበትን አቅም ለመደገፍ ዛሬ በተለይ ወደ ደቡብ ኢትዮጵያ ወደ ጅንካ የሚሄድ ሞባይል ላቦራቶሪያችንን እዚህ ድረስ ራሱ መምጣት ስለማያስፈልገው በሚል ተጨማሪ ድጋፍ እንዲሆነን ታች በሚሄድበት ሁኔታ ለመጀመሪያ ጊዜ ነው እንደዚህ አይነት ትልቅ ለሞባይል ላቦራቶሪ በዚህ ደረጃ ሲኳንስ ማድረግ የምንችልበትን እንደ ሀገር እያወረድን ነው። እንግዲህ በበሽታ ምልክቶቹ በሚታዩበት ጊዜ እንደ ወትሮ በአቅራቢያ የሚገኙ የጤና ተቋማት ጋር ሪፖርት ማድረግ በ8335 እና በ952 ነጻ የስልክ ጥሪ ደግሞ መረጃዎችን መውሰድ ይቻላል። በዚህ ተባብረን ከሰራን በእርግጠኝነት ከፈጣሪ ጋር ይሄንን በጊዜ መቆጣጠር የምንችልበት አቅም እንደሚኖር ይሰማኛል። ከዚህ በተጨማሪም ደግሞ ከዚህ በፊት የነበሩን ስራዎች ህብረተሰቡ ተባብሮ አንድ ላይ መስራት ያስፈልገናል ማለት ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ቫይረሱ ወደ ተከሰተበት አካባቢ ስለ በሽታው ጥልቅ ትንተና የሚሰሩ ቡድኖችን መላካቸውንም ጠቁመዋል። የበሽታው ለምሳሌ ከየት መጣ፣ ከየት ተገኘ፣ እነማን ናቸው የታመሙት፣ የት ነው በሽታውን ያገኙት የሚለውን ጥልቅ ትንተናና የምርመራ ስራ የሚሰሩ ወዲያው የፈጣን ከፍተኛ ባለሙያዎችና የተለያዩ የሙያ ስብጥርን የያዘ ከፍተኛ የጤና ባለሙያዎች ቡድን ወደ ስፍራው ተንቀሳቅሷል። የፌደራል በየክልሉ ደግሞ ይህንን በቅድሚያ በግንባር ቀደምትነት የሚሰሩ ፍሮንት ላይን የፊልድ ኢፒዲሚዮሎጂ ሰራተኞቻችንም የህብረተሰብ ጤና አደጋ ማስተባበሪያና ቁጥጥር ማዕከላት የሚሰሩ አሉ። ስራውን ጀምረው እያለ ተጨማሪ አቅም እንዲሆኑ እና ልምድ ያላቸው ከዚህ በፊት በእንደዚህ አይነት በባህሪያቸው ለየት ያሉ በሽታዎች ወይም ቫይረሶች ላይም የሰለጠኑ ባለሙያዎቻችንን ልከን የጥልቅ ትንተናዎች እየተሰሩ ናቸው። የማርበርግ ቫይረስ እንደ አውሮፓውያን አቆጣጠር በ1967 በጀርመን ማርበርግ ከተማ መጀመሪያ መከሰቱን ተከትሎ ስያሜውን ማግኘቱ ተገልጿል።